ሰላም ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠፋ ብያለሁኝ፣ ተመልሼ መጥቻለሁ ዛሬ ማለት ነውና እንደዚህ የምታዩት ያያችሁት ፀጉሬ የሚያምረው ፀጉሬ ሰሞኑን ምን እንደሆነ አትጠይቁኝ። ይኸውላችሁ የወጣውን ተመለከታችሁት? አያችሁት? ፀጉሬ ትናንትና ነው ያበጠርኩት፣ አልነበርኩም። ፀጉሬ ለ5 ቀን አልተበጠረም። ይሄን የምላችሁ ፀጉር በተፈጥሮ በጣም በቃ ምንም በተፈጥሮ ነው። ምንም አይነት እንክብካቤ እና አንቺ እንደምትዩ በየቀኑ ትሪት ስላደረግን አይደለም፣ አንቺ ስለሰጠሽ ነው ለምትሉኝ እህቶቼ መልስ እንዲሆናችሁ ነው። የእውነቴን እንምላችሁ እናንተን ለማሳመን አይደለም፣ እግዚአብሔርን እናንተን ለማሳመን አይደለም። ፀጉር መያዝ እንዳለበት በደንብ ነው ማያውቅና ማስተዋል ያለባችሁ። አያችሁ አይደለ? በአንድ ጊዜ ነው የተነቀለው፣ በአንድ ጊዜ ማለት ነው። ግን አልጣልኩትም። በነገራችን ላይ እኔ ፀጉሬ ሲወጣ ፀጉሬን አልጥልም ሜዳ ላይ ማለት ነው። ቅጥል ነው የማደርገው፣ ሳት ላይ ቅጥል ነው የማደርገው፣ ሜዳ አልጥልም። አያችሁት? የኔ ፀጉር እንደዚህ አይወጣም፣ ትቷል። ነግሬያችኋለሁ። ግን አሁን እኔ ከውስጥ መቋቋም ስላቃተው ከላይ ብቻ ነው አሁን በጣም እየተንከባከብኩት ያለው። ለምን ውስጥ ነግሬያችኋለሁኝ። እኔ በጣም ጨጓራዬን ያመኛልና ባክቴሪያ ስላለብኝ እንዲሁም ተኮማትሯል። ብዙ ምግብ አልወስድም። የወሰድኩትም ነገር ንጥረ ነገሩ ወደ ሰውነቴም ብዙም አይገባም። እውነት እግዚአብሔር በእውነት እንደው እንደዚህ ጤነኛ ሆኜ ራሱ እግዚአብሔርን አመሰግነዋለሁ። ግን አቅም የለኝም፣ እውነት ለመናገር እንደምታዩኝ ነው። አቅም በጣም የለኝም። በጣም የወረደ ነው አቅሜና ከላይ ብቻ ነው የምታገለው ፀጉሬን ራሱ ማለት ነው። ምንም አይነት ቪታሚን ከውስጥ እንደማያገኝ በዚህ አጋጣሚ ልነግራችሁና ፀጉራችሁ ግዴታ መያዝ አለበት፣ በእውነት መያዝ አለበት። አያችሁ አይደል? ለመነቃቀል፣ ለመሰባበር፣ ለመያዝ በጣም ቅርብ እንደሚሆን ስትተውት፣ እናንተ ግን በ10ኛው ቀን ወይ በ7ኛው ቀን እያነሳችሁት ነው እንደገና ትሪት አረኩት እምቢ አለ እንደዚህ ሆነ ምናምን የምትሉት። ሌላው ቅርንፉድ የሩዝ ውሃ ምናምን ተጠቅሜ ፀጉሬ ተበላሽቷል የምትሉኝ እህቶቼ በጣም ትልቅ ይቅርታ አድርጉልኝ። ምናልባት እኔ ስናገር ወይም ሳስረዳ ለእናንተ ቪዲዮ ስለቅ ያልተናገርኩት ያለፍኩት ሊኖር ይችላል። ይሄ የሞተ ፀጉር፣ ድቅቅ ያለ ፀጉር ያላችሁ፣ የሞተ ስላችሁ በጣም የለሰለሰ አይደለም። ይሄ ሎፕሮስቲ በጣም ዳሜጅ የሆነ አሉ አይደለ? ፀጉሮቹ እንዴት ነው ለመሞትም ለመቆምም የሆነ ቅርብ የሆኑ ፀጉሮች አሉ። ይሄ ሙትት ያለ እንዴት አይነት ልበላችሁ፣ ድቅቅ ያለ ለሱ አይሆንም። ምናልባት እንደው ዝንጅብልን በውሃ ብትጠቀሙ ለእንደዛ አይነት ፀጉር ዝንጅብል በውሃ ብትጠቀሙ ራሱ የተሻለ ነው። በነገራችን ላይ ከቅርንፉድና ከዝንጅብል ኃይሉ ደከም ያለ ዝንጅብል ነው። ይህንን እኔ በራሴ ነው ሞክሬ ያየሁት ማለት ነው። ቅርንፉድ በጣም ኃይል እንዳለው በደንብ ተረድቻለሁ ማለት ነው። ብዙ ጊዜም እናንተ የሚመስላችሁ ዝንጅብል በጣም እንትን ነው። ዝንጅብል እኔ ለምሳሌ ለጨጓሬ ለባክቴሪያ በደንብ የበዛበት ማለት ነው ቀጠል እንዲያደርገኝ ያክል ለጨጓሬ ማታ ማታ 2 ብርጭቆ የዝንጅብል ሻይ ታዞልኝ እጠጣለሁ። በጣም ብዙ ጊዜ ነው የምጠጣው። በጣም ነው የምወደው። ለብዙ በሽታ ፈውስ ነው ማለት ነው ዝንጅብል። ስለዚህ እንደዚህ አይነት ፀጉር ያላችሁ ቫዝሊን በዝንጅብል እንዲሁም በቅርንፉድ በጣም በትንሽ አድርጋችሁ ማለት ነው ሳይበዛ። እኔ መጠኑን አሳያችኋለሁ ብዙ ጊዜ። እንደዛ እያረጋችሁ ሙቀት እንዲሰጠውና እንዲፋፋ እንዲሁም ደግሞ እንደ አብሽ እንደ ሬት የሬት ጀሉን እንደዛ አድርጋችሁ ብትሰሩ ተመራጭ ነው። ግን አሁን እኔ ኖርማል ፕሮስቲ ነው የኔ ፀጉር ማለት ነው። ሃይ ፕሮስቲ ያለ በጣም ጠንካራ ፀጉር ያላችሁ እህቶች ያላችሁ እናንተ ደግሞ ተልባ፣ ጥቁር አዝሙድ፣ የሰሊጥ በጣም የተለያዩ እነሱ ነገሮችን ተጠቅማችሁ ፀጉራችሁን ወደ እንደዚህ ኖርማል ፕሮስቲ ማምጣት ትችላላችሁ ማለት ነው። ፀጉሬ በጣም ያው ነግሬያችኋለሁ፣ በጣም ቆይቷል። መንገድ ነበርኩኝ አልነበርኩኝም እና ቅባትም የለኝም። ሌላው በጣም ሁልጊዜ የምነግራችሁ ነገር ምንድነው? ቅባት መምረጥ ነው። ቅባት መምረጥ አለባችሁ። ዝም ብላችሁ ያገኛችሁትን ቅባት ቆይ በዚህ ሰርቼ ልጠቀም የምትሉ እህቶቼ፣ በተለይ ውጭ ላይ ያላችሁ እህቶቼ እንደው እንደ አማራጭ ከአጉል ቅባት የምግቡ ዘይት የሱፉን ዘይት መጠቀም ትችላላችሁ። እውነት ለመናገር ጥቁሮችም አንዳንድ ቦታ ላይ እንዲያንም ይጠቀሙታል ማለት ነውና እሱን ብትጠቀሙ ቀላቅላችሁ ይሻላል ማለት ነው። ከአጉል ቅባት ነው የምላችሁ። እኔ
እኔ ብቻ አይደለም በጣም ብዙ ሰዎች ላይ ፀጉራቸውን ያበላሸባቸው ቅባት በጣም ብዙ ስላየው ነው። ይሄን ቅባት እኔ ነግሬያቸዋለሁ እንደ አማራጭ ኮኮናት የጣሳው ዩናይትድ አረብ ኤምሬት ፕሮዳክት ነው የሚለውና ኢንዲያን መድን ኢንዲያ የሚል ደግሞ አለ የሰማያዊው በጣም የሚረጋው ማለት ነው። ይሄ አይረጋም በነገራችን ላይ ስትቀቡት ራሱ ነግሬያቸዋለሁ። ጋዝ ነው በቃ ይንፍስ ነው የሚልበት ሽታ የለውም። ወዙ ነው ፀጉራችሁ ላይ የሚደርሰው። የራስ ቆዳ ራሱ በጣም የማራስ እንትን ምናምን የለውም። ግን እኔ በጣም ተመችቶኛል። ፀጉርን ሙትታ አያደርግም ወይም የተለየ ነገር አያደርግም ማለት ነው። በጣም ነው የወደድኩት። ምናልባት ለጠንካራ ፀጉር ምናልባት ላይሰራ ይችላል ማለት ነው። ለምን ብያችኋለሁ። ፀጉራችሁን በጣም ይሄ ልስልስ የማድረግ ምናምን ኃይል የለም። ግን ከተለያዩ ነገሮች ጋራ ብትሰሩት ፀጉራችሁን በጣም ቆንጆ ሊያደርግላችሁ የሚችል ቅባት እንደሆነ እንዲሁም ፀጉራችሁ ላይ ምንም አይነት የመሰባበር የማጠንከር የማለስለስ አይነት ነገር እንደሌለው በደንብ አይቻለሁ ማለት ነው። ይሄ ስላችሁ ግን እኔ አንድ ብቻ አይደለም ይሄን ቅባት የምጠቀመው፣ በጣም ብዙ ሰው እንዲጠቀመው ነው የማደርገው። ያው ቤተሰብ ጠቅላላ ይጠቀመዋል ማለት ነው። ያው እንግዲህ የኔ ፀጉር ሁሉም ቦታ ላይ አይኖርም። ሁላችንም የተለያየ ፀጉር አለን። 4 አይነት ፀጉር አለ ኢትዮጵያ ውስጥ ማለት ነውና ስለዚህ እንደዚህ አይነት ነገሮች መምረጥ አለባችሁ። ሌላው ደግሞ ከቅባት ጋር ስትሰሩ አታፍሉ ብያለሁ። አብዛኞቻችሁ የምትሳሳቱት ቅባት ታፈላላችሁ። ከትኑ ጋር ከምትቀላቀሉት ከውዱ ጋራ ታፈሉታላችሁ። ቅባት ያለቀለት ቅባት ነው። ይሄ ቅባት አይፈላም። በነገራችን ላይ ይሄ ቅባት እኔ ታፍላን አይደለም የምጠቀመው፣ ነግሬያቸዋለሁ። ታፍላን መጨረሻ ላይ እንደውም እዚህ አካባቢ ሲደርስ ነው የተውኩት ለሰው የሰጠሁት ማለት ነው። ለምን ፀጉሬ በጣም እኔ ብቻ አይደለም ሌላም ሰው ላይ ነግሬያቸዋለሁ። እንግዲህ አላቅም። ይሄኛው ቅባት እዚህኛው ላይ ገልብጨው ነው። በነገራችን ላይ ይሄ ኮኮናቱ ነው። አያችሁት? ውሃ ነው፣ አይረጋም። እንደዚሁ ነው እና ማፍላት የለባችሁም። ያለቀለት ነው። ያ ሲፈላ ፀጉራችሁን ቆዳችሁን የማሳከክ ሌላ ነገሮችን የማምጣት ፀጉራችሁን የመበጣጠስ ኃይል ሊያመጣ ይችላል። ያን የምታረጉት እናንተ በሰራችሁ ስህተት እንጂ ውህዱ በሚያደርገው ነገር አይደለም። ስለዚህ ያን ነገር ማስተካከል አለባችሁ። በጣም ብዙዎቻችሁ ውጤት አምጥታችኋል። በጣም ከልብ አመሰግናለሁ። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። 100,000 ገብቻለሁኝ። በጣም ነው የማመሰግነው። 100,000 ሰብስክራይበር ገብተናል። ይሄ የሆነው በእናንተ ነው። እኔ 1 ሚሊዮን እንደምታስገቡኝ ተስፋ አድርጋለሁ። ብዙ ነገር ምንም ነገር ያደረኩት ነገር የለም እውነት ለመናገር እናንተ ግን ስለምትወዱኝ እግዚአብሔር ውደድልኝ፣ ስለምታከብሩኝ እግዚአብሔር ያክብርልኝ። እግዚአብሔር የምትሹት ቦታ ላይ ከእንደው ያላሰባችሁትን እግዚአብሔር ይስጥልኝ። በእውነት ስለምትወዱኝ እግዚአብሔር ነው እኔን እንድትወዱኝ ያደረጋችሁና በጣም ነው የምወዳችሁ። ፈጣሪ ውደድልኝ ከኔ በላይ፣ እግዚአብሔር ያክብርልኝ ከኔ በላይ ማለት ነው። ፈጣሪ ሰላሙን ለዓለም ይስጥልን፣ ለሁሉም ለዓለም ህዝቦች በሙሉ እግዚአብሔር ደም የምትፈሰው እንደሚመልከትና በቃ ይበለን። አገራችንንም ዓለምንም ሰላም ያርግልን። ለምን ሁሉም ሰላም ሲሆን ነው እዚህም ሰላም የሚሆነውና ፈጣሪ እንደ ቸርነቱ ይማረን ይመልከተን። ለሁላችንም ደግሞ ልቦና ይስጠን፣ ፈጣሪ ይመልሰን ማለት ነው። በጣም ደስ ብሎኛል። እግዚአብሔር ደግሞ ቀጣውን ጊዜ ደግሞ የበለጠ ብያቸዋለሁ የተሻለ ነገር ነው የማስበው። ግን ያው የተሻለ ስንል ብዙ ነገሮችን እያየን እየገጠመን ከአቅማችን በላይ የሚሆኑ ብዙ ነገሮች አሉ። ግን እንደ ቸርነቱ ይዞናል እና እግዚአብሔር ነገ ደግሞ መልካም ቀን ነው። ነገ አዲስ ቀን ነው። ነገ ብዙ ነገሮችን እናያለን፣ እንማማራለን፣ እንደሰታለን፣ እንሰራለን። ከኃጢአት በስተቀር ሁሉንም እናደርጋለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ወደ ቪዲዮ። የተለመደው ምንም አዲስ ነገር አይደለም። ዝንጅብልና ቅርንፉድ ነው ማለት ነው። እኔ ነግሬያችኋለሁ። ፀጉሬ በሚጎዳበት ሰዓት መመለሻው ይሄ ነው ማለት ነው። መመልስበት በጣም ብዙ ጊዜ ተጠቀምኩት። በጣም ብዙ ለውጥ ያየንበት በጣም የወደድኩት ነገር ነው። ይሄው የስኳር ማንኪያ ነው ያደረኩት። ዝንጅብሉን ዱቄትም ማድረግ ትችላላችሁ፣ ግን ዱቄት ስታደርጉ ከዚህ ግማሽ ነው የምታደርጉት። ለምን ፍሩሹና ዱቄቱ አንድ አይነት አይደለም ማለት ነው። አሁን ይሄን ዝጋ አደርጋለሁ። ይሄኛውን ግን ትንሽ ወቀጥ ብታረጉት ይመረጣል ማለት ነው። እንደው ካላችሁ ማለት ነው መፍጫም የሆነ መቆጫ። ይሄው እንደምታዩት ትንሽ ወቀጥ አድርጌዋለሁ። አንድ ላይ እናደርጋለን እንደዚህ። ይሄው እንደምታዩት በመቀበይ አንድ ሙሉ ነው የማደርገው። አላፈላም። በቃ እኔም እንደማሳያችሁ ስቴፕ ተጠቀሙ። ሌላው
ጥሩ ቅባት ምረጡ ነው ያልኩት። አንድ ነገር ስታዩ ወዲያው ነው መቀየር ያለባችሁ። አብዛኛውን ጊዜ ኢትዮጵያ ውስጥ ያሉ በተለይ ኢትዮጵያ ውስጥ ያሉ ቅባቶች ብዙም አይደሉም። እውነት ለመናገር ነው መንቀፌ ሳይሆን ብዙዎችን አይቻቸዋለሁ። አሁን ይሄ ኮኮናቱ ውድ የሚባል ነው በኢትዮጵያ 550 ብር ገብቷል። እና ያው ለኢትዮጵያኖች በጣም ውድ ነው። ግን ለፀጉራችሁ ምንም ነገር ቢሆን ተማሙታችሁ ውድ ነገር ነው መግዛት ያለባችሁ። ሁሌ እንደምላችሁ ማፍላት በጭራሽ የለባችሁም። ቅባቱ ይበላሽና ቆዳችሁን ፀጉራችሁን የማበላሸት ከፍተኛ እንትን አለው ማለት ነው። ስለዚህ እየጋለ ሲመጣ እንደዚህ አረፋው ይጀምራል። እንደዚህ ለሰስ ባለ ሰዓት ላይ ነው ጽዳችሁ የምታግሉት። አያችሁ በቃ የጅንጅብሉን የቅርንፉዱን ወይም እናንተ የምትሰሩትን ሌላም ሊሆን ይችላል የእሱን ንጥረ ነገር እስኪወስድላችሁ ብቻ ነውና ደግሞ ለአንድ 20 ደቂቃ ያክል እንደዚህ ካወጣችሁት በኋላ ቁጭ ታረጉታላችሁ። አንደኛ እስከሚቀዘቅዝ ድረስ መጠበቅ ስላለባችሁ ከዛ ይም እንትን ይለዋል ይወስደዋል ማለት ነው። በደንብ ሲያነሳው ከዛ በቃ ይወስደዋል። የጥቁር አዝሙዱንም የሌላም ሊሆን ይችላል የተልባውንም ወይም የዚናውን የሰራውትን የጅንጅብሉና የቅርንፉድን ንጥረ ነገሩን ከውስጥ ካወጣልን በኋላ ምንም ማፍላት አይጠበቅብንም። አብኑ ብዙ ቦታ ላይ አያለውኝ ሲፈላ መፈላት ግን የለበትም። በቃ እንኳን ቅባት ውሃ ራሱ ነግሬያችኋለሁ ማፍላት የለባችሁም። ስታፈሉት ግን ይበላሻል። ይሄንን ነው መገንዘብ ያለባችሁ። ትንሽ ሞቅ ነው። እንደውም ሌላ ጊዜ ራሱ ይሄንን ቅባቱን ራሱ በፈላ ውሃ እቃ ላይ አድርጋችሁ ቅባቱን በቃችሁ እንደዚህ እቃው ላይ እንዳለ ቁጭ አድርጋችሁ ውሃ ውስጥ ጋል ብታረጉት ለፀጉራችሁ በጣም ቆንጆ ነው። እንደዛ ማድረግ ትችላላችሁ። እሺ ይሄው በነገራችን ላይ ዛሬ ማጥላይ እንትን ስላላልኩት ነው። ይሄ ያው ይሄም ማጠልበት ነው። ግን ጠቅጠቃ ማጥለያ ቢሆን ይመረጣል። ግን እንዳማራጭ እኔ ብዙም ስላልደቀቀ ይሄን ተጠቅም ያለው ማለት ነው። እናንተም መጠቀም ትችላላችሁ። ያችሁ ይሄ ከስር እንደዚህ ጥል ብሎ ይቀራል ማለት ነው። የምታዩት ይሄኛው ደግሞ እዚህ ላይ ቀርቷል ማለት ነው። አያችሁት? ይሄ እንደዚህ ጥልል ይሄው የቅርንፉዱና የጅንጅብሉ ቅባት ዛሬ ተቀብቼ ነገ ነው የምታጠበው። ፀጉሬ እንዳልኳችሁ ከርሟል፣ ቆሽሿል። ስለዚህ ዛሬ እንደዚህ በደንብ አርሼ እቀባና ከዛ ነገ ታጠባለሁ ማለት ነው። በደንብ ነው መቀባት ያለባችሁ። በደንብ ምንም በቃ ታያችኋል ብዬ ተስፋ አደርጋለሁ። ይሄን እዚህ ጋር ይሄ እንደዚህ ካራሳችሁ በደንብ ካራሳችሁ በኋላ ተደርሷል። አያችሁት? ፀጉራችሁ እንደደረቀ ፀጉራችሁ እንደዚህ እንትን እንዳለ መታጠብ የለባችሁም። እንደተያያዘ መጀመሪያ በቅባት ከፍታታችሁት በኋላ ቆዳችሁን ካራሳችሁ ፀጉራችሁን ካራሳችሁ በኋላ ነው ወይ በሁለተኛው ቀን ወይ ያው 2 ቀን ነው የሚሆነው። አሁን በእርግጥ ነገ ከሰዓት ነው የምታጠበው። ስለዚህ 2 ቀን ይሆናል። ስታጠብ ደግሞ ምን መጠቀም እንዳለብኝ መጀመሪያ የምንማማር ይሆናል ማለት ነው። አያችሁት? ይሄው እንደዚህ ነው። እሺ ይሄንን ይመስላል የዛሬው ቪዲዮዬ። በቀጣይ ደግሞ ስታጠብ የማደርጋቸውን ነገሮች ወደ እናንተ ሼር አደርጋለሁ። እስከዛው ድረስ ሰላማችሁ ብዝት ይበልልኝ። ቪዲዮውን ጨርሳችሁ ለማየት ሞክሩ። ብዙም አላንዛዛውባችሁም ዛሬ ይመስለኛል። ይጠቅማችኋል። በደንብ ተከታተሉ።
እንዲህ ካራሳችሁ በኋላ ከዛ አሁን አያችሁ ምን ያክል ራሱ እንዴት የሆነ ልቅቅ ነው ያደረገኝ። በጣም ደርቆ ነበር ብያችኋለሁ፣ ተያይዟል። አያችሁ ከተፍታታ በኋላ ነው። ከዛ በኋላ ደግሞ መጀመሪያ ለፀጉራችሁ ማስክ ከተጠቀማችሁ በኋላ ነው መታጠብ ያለባችሁ። እሱንም እንማማራለን። እስከዛው ብያላችሁ በሰላማችሁ ይብዛልኝ። ባይ ባይ።